ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር። ጀንበር ወጥታ በጠለቀችና በሌሊቱ በተተካች ቁጥር ነፍሷ ከስጋዋ እየተሟገተች ትንሽ መሞት የጀመረችው አብነት ጠቢባን ከጨረቃ ላይ ጠጠር ሲዘግኑ ዓለምን በአፍታ ያመድ ክምር የሚያደርጋት መሳሪያ ሰራን ሲሉ እንደምን የጊዜ ሂደት የሚያግት ልጓም መፈልሰፍ ተሳናቸው። ምን ነበር ነገ የሚሉት ቀን ባይፈጠር፣ አዲስ ጀንበር ባትወለድ? ለምን ቀኑ ፈጥኖ ይመሻል? ሌቱስ ለመንጋት ምን አጣደፈው? ቻርሊን ከእንቅልፌ ሊነጥቀኝና በጠበቃው መዳፍ ውስጥ ሊወረውረኝ ነው በማለት ተኝታ ትወራጫለች፣ ተቀምጣ ትበረግጋለች። ውሳኔዋን እንድታሳውቃቸው አባቷ የሰጧት 7ኛው ቀን አልፏል። ጠበቃውን እንደማታገባ ያን ጊዜ አረዳቻቸው። ሰይጣናዊ መፍትሄ እንድጠቀም አስገድደሽኛል፣ በውጤቱም አትጸጸች ያሏት አባቷ ቻርሊን ሊገድሉት ነው ብላ ተደናገጠች። በድንጋጤም ወደ ቻርሊ ቤት በፍጥነት አፈተለከች። ሲገናኙም የገጿ መክሰምና የአይኖቿ መደፍረስ ምን ችግር እንደተፈጠረ ለመጠየቅ መንደርደሪያ ሆኑት። እሷ ግን ምንም እንዳልተፈጠረ ገለጸችለት። አፍጦ የሚያስተውላት አይኖቹ ህሊኗን እየመረመረ ሚስጥሯን የሚበረብር መሰላት ብለን ነበረ ትረካችን ያበቃው። የዛሬውን ትረካ እነሆ አድማጮች። ዝምታውም ቀፈፋት። ብዙ ቆይታ ስራ እንዴት ነው ቻርሊ አለችው የተፈጠረውን ውጥረት ለማርገብ ያህል። ቀን ተሌት እንሮጣለን። ሲሰፍሩት ውለው የሚጎድል ሲቀዱት ውለው የማይሞላ ሙያ ያከንፈናል። በነገራችን ላይ ይሄ የመጨረሻው የመድረክ ስራ መሆኑን ነግሬሻለሁ። በመድረክ ስንብት ስራዬ ላይ የክብር እንግዳዬ ደግሞ አንቺ ነሽ። ግብዣዬን አትቀበይም ሲል እንደፈገገ ጠየቃት። ግብዣን እቀበላለሁ፣ መድረክን እስከ መጨረሻው ሰናበታለሁ የምትለውን ቀልድ ግን አልቀበልም። ይቅርታ አድርግልኝና ቻርሊ፣ አሳ ከባህሩ ወጥቶ መኖር እንደማይችል አንተም ከመድረክ ተለይተ የምትኖር አይመስለኝም አለችው ቅር እንደተሰኘች። አሁን በሚጫወተው ተውኔት ውስጥ ደግሞ ታላቅ የመንፈስ ፈተና ውስጥ ገብቻለሁ። እንዴት? በመሪነት የሚጫወተው ገጸ ባህሪ ጎራዴ የሚታጠቅ ነው። በመድረኩ ላይ በመሆንበት ጊዜ ሁሉ አንድ ሰይጣናዊ ድምጽ በዚያ ጎራዴ የቲያትሩን አዘጋጅ አንገት አሽከርክሬ እንድጥሎ ይቀሰቅሰኛል። ወይ ቻርሊ! አብነት በድንጋጤ ተነስታ ቆመች። እውነቱን ነግሬሻለሁ አብነት፣ ያንን ድምጽ ማስቆም አልቻልኩም። ከቲያትሩ አዘጋጅ ጋር ወትሮም እሳትና ጭድ ነው። መድረክ ላይ ባየሁት ጊዜ ደግሞ ደሜ እየፈላ ጎራዴ ጨበጠ እጄ መንቀጥቀጥ ይጀምራል። አብነት ከቻርሊ አጠገብ ተቀምጣ ጸጉሩን ጢሙን እየደባበሰች ልታጽናና ሞከረች። ቻርሊ እባክህ ረጋ በል፣ እባክህ እንዲለኛና ግትራቱም። አቤት። በአካልም በመንፈስም ትንሽ በትንሽ እየሞትኩ ወደ ፍጻሜ እየሮጥኩ መሆኑን አታውቂው? እያለቅኩ እኮ ነው እንደ ሻማ፣ ያውም ያለ ሙቀት፣ ያለ ድምቀት፣ ያለ ብርሃን። አልዋሽሽም፣ ሁሉም ነገር ሰልችቶኛል። ነፍሴም እየተቀበዘበዘች እረፍት አጣለች። ለመኖር ምክንያት የሆንሽኝ አንቺ ብቻ ነሽ። የጀመረውን ሳይጨርስ ጥርሶቹን እያኘከ
አፋጫቸው። የመንፈስ ስቃዩ እርሷን ዘልቆ ያማት ጀመር። በአፍታ የተጨማደደ ገጽታው ሕይወት ምን ያህል እንዳሰለቸው ሲነግራት አንጀቷ በርህራሄ ተንሰፈሰፈ እና አሁን የተፈጠረውን ችግር ብትነግረው ደግሞ አቤ እባክሽን የሙያዬን ነገር አታንሺው። በሙያው ላይ የራሴ እቅድ ስላለኝ ወደፊት በሰፊው ተወያይተን አብረን እንወስናለን አላት። ይልመና ያህል ወደፊት አሰበች አብነት። ዳግም ለቱ ተገናኝተው የሚወስኑበት ወደፊት የሚባል ቀን ይኖራል አልመሰላትም። እንደማይኖርም እርግጠኛ ነች። ከእንግዲህ ዛሬም ብቻ እንጂ ነገ የምትባልን ቀን አታምናትም። መንፈሷ ተሸበረባት። አልቅሽ አልቅሽ፣ ጩሂ ጩሂ የሚል ስሜት ከውስጥ ይተናነቃት ጀመር። ቻርሊ ደክሞኛልና ማረፍ ፈልጋለሁ አለችው እየጮኸች። ግራ በተጋቡ አይኖቹ ፍዝዝ ብሎ እየተመለከታት ባለበት ደንዝዞ ቀረ። አብነት አንድ ነገር እንደሆነች ያደረበትን ግምት ሁኔታዋ አረጋግጠለት። ቻርሊ ምነው አቢ? የተናገርኩትን ሰምተኛል ወይስ እንድደግሞ ትፈልጋለህ? ቻርሊ ሐሳብ እንደገባውና እንደተጠራጠረ ከመቀመጫው ተነስቶ ከተቀመጠችበት ሶፋ ላይ እጇን ይዞ አነሳትና ወደ መኝታ ክፍሉ ይዟት ገባ። የክፍሉን መብራት አብርቶም የዋይት ሃውስን በር ሊዘጋ ወጣ። በሩን ዘግቶ ሲመለስ አብነት ልብሶቿን አውላልቃ በውስጥ ሱሪና በጡት መያዣ ብቻ አልጋው ጠርዝ ላይ ኩርምት ብላ ተቀምጣለች። ደስ የሚል የሽቶ ጠረን ትንሿን ክፍል አውዷታል። ሆዱ እየፈራና እየተጠራጠረ አጠገቧ ተቀመጠና ጸጉሯን ይደባብሳት ጀመር። አንገቱን አቀፈችና ደረቱ ስር ሽጉጥ አለች። የጋዱን ዓለም መራራ እውነት ሸሽታ በመንፈሷም በስጋዋም የምትሸሸግበት ጥግ እንደምትፈልግ ከሁኔታዋ ተረዳ። በእርግጥ አንድ ስህተት ተፈጽሟል ሲል አሰበ። የአብነት ችግር ምክንያት ደግሞ የእርሱንም መንፈስ አቁስሎ በስቃይ ላይ ስቃይ እንደሚጨምርበት አልተጠራጠረም እና ፈራ። ማንም ሰው እውነትን እንደሚፈራ እርሱም ፈራ። ምን እንደተፈጠረ ሊጠይቃት አልደፈረም። ድንገት ያቀፈው ራቁት ገላዋ ሙቀት የለበሰውን ጃኬትና ሸሚዝ ዘልቆ ሲፈጀውና ጸጉሯን ከተቀባችው ቅባትና ከሰውነቷ የሚመነጨው ድንቅ መዓዛ ልቡን ቅልል ሲያደርገው ታወቀው። አይኖቹም በቅፉ ውስጥ ከሚወራጨው ወጣትና ራቁት ገላዋ ላይ ላፍታ ሳይነቀሉ እንደፈዘዘ ቀረ። አደንዛዥ እጽ የተወጋ ይመስል። አቢ ቻርሊ እባክህን ሳመኝ። ደረቱ ላይ የተሸጎጠ ራሷን ቀና አድርጎ ተመለከታት። አይኖቿ ገርበብ ብለው ተጨፍነዋል። ገጽታዋ አንዳች የብርሃን ጸዳል ይረጫል። ከንፈሮቿ ላመል ያህል ተላቀው አፏ ተከፍቷል። በስሜት በጋሉ ከንፈሮቿን ዳሰሳቸው። የእሳት ያህል ይፋጃሉ። ቻርሊ በኃይል ሳመኝ ስትል ቃተተች። ሳማት። ቻርሊ ንከሰኝ። ለምን አቢ? ለምን? በድያለሁና ተበቀለኝ። ቻርሊ በመርፌ የተወጋ ያህል ሽምቅቅ ብሎ ቀና አለና አስተዋላት። ትኩስ የእንባ ዛላዎች ጉንጮቿ ላይ ይንከባልላሉ። ምንድን ነው የምታወሪው አቢ? ሳመኝ ሳመኝ በጩኸት አስደነበረችው። እናም ሳማት።
ቻርሊ በዋይት ሃውስ ሳሎን ውስጥ ሲጋራውን እያጨሰ ሲንጎራደድ ቆይቶ ሰዓቱን ተመለከተ። ከምሽቱ 1 ሰዓት ሆኗል። ወደ መኝታው ክፍል ገባና አልጋው ላይ የተኛችውን ፍቅረኛውን ለ10ኛ ጊዜ ያህል ተመለከታት። 2 እጆቿ እንደተንተራሰች በጀርባዋ ተንጋላ አንቀላፍታለች። የተበታተነው ረጅሙ ጸጉሯ ፊቷን በከፊል ሸፍኖታል። ከጥቂት ደቂቃዎች በፊት ጭልጥ አድርጎ በወሰዳት እንቅልፍ መሃል ትቃዥና ትወራጭ ነበር። አተነፋፈሷም የጤንነት አልመሰለም። ካለበት እንደቆመ በተጨነቁ አይኖቹ ለረጅም ጊዜ ሲመለከታት ቆየ። የህይወቱን ጨለማ ገፋ የተስፋ ጭላንጭል ያሳየችው ሬት ኑሮውን ጨው ሆና ያጣፈጠችለት የመኖሩ ምክንያት የሆነችው ሴት በሰላም ተሸልባለች። ወደ አልጋው ተጠግቶ በከንፈቸው አብነት ድንገት አንገቱ ላይ ተጠመጠችና ትንፋሽ እስኪያጥረው ድረስ ተስመው ጀመር። ጉንጮቹን ለብ የሚል እንባ ስለረጠባቸው ከንፈሩን ከከንፈሮቹ አላቆ አያት። የደፈረሱት አይኖቿ እንባ ያዘንባሉ። አብይ ለምን እንደዚህ ትስምኛለሽ? ድምፁ እየተንቀጠቀጠ የእንባ ዘለላ የቋጠሩ አይኖቹን እንደበለጠጠ ጠየቃት። አልመለሰችለትም። አይኖቿን ብዝዝ አድርጋ ተመለከተችው። ስንብት ነው ሳያውቀው ክንዷን ጨምድዶ ያዛት። ምናልባት ቻርሊ። ለምን አቢ? ለምን? ምክንያቱ አስፈላጊ አይደለም ቻርሊ። ትርፉ መንፈስን በጸጸት ጅራፍ እየገረፉ ዘላለም ራስን ማሰቃየት ነው። አንዳንድ ጊዜ ከማወቅ አለማወቅ ይሻላል። ዝም ብለን አንድን እውነት እንቀበል ሁዲ። ፍቅራችን ከእንግዲህ ሞቷል። አንድ ነገር ግን ልታውቅልኝ፣ ቃሉ ምን ያህል ቀላል ቢመስልም እወድ ነበር። አቢ ስማ ቻርሊ፣ አንድ ነገር ላስጠንቅቅ። ሊገድልህ የሚፈልግ ሰው ያሳድድሃልና ተጠንቀቅ። ምን አጠፋው? በዚህ ምድር ላይ ያለ ወንጀላቸው የሚሞቱ ንጹሃን ቁጥር ብዙ መሆኑን ከኔ ይልቅ አንተ ታውቃለህ ቻርሊ። ልትቋቋሙ የምትችል ኃይል አይደለምና አንድ ነገር አድርግ። እስከ ዘላለሙ ደህና ሁን። በቃ አሁን ቻርሊ፣ አየህ ለሁሉም ነገር መጀመሪያ እንዳለው ሁሉ መጨረሻም ደግሞ አለው። እባክህ ተወደኝ የነበረውን ያህል ልትጠላኝ ሞክር። ይህን አባባል መቼ ነበር የሰማው? ማን ሲለው ነበር ያዳመጠው? የአእምሮውን ጓዳ እየፈተሸ ለረጅም ጊዜ እንደደነዘዘ ቆመ። ፍቅር የጊዜ ጉዳይ ነው። ለሁሉም ነገር መጀመሪያ እንዳለው ሁሉ መጨረሻም አለው። ውቢት እና አሁን ደግሞ አብነት ያልታደሉ አብነት ጥላው ስትወጣ ቆሞ አስተዋላት። አልተከተላት። የተወላገደ ሄዶ መብራቱን አጠፋና በዳበሳ አሮጌው ሶፋ ላይ ኩርምት ብሎ ተቀመጠ። ዋይት ሃውስ ጨለመች። የነፍሱ ጨለማ ደግሞ ከዚያ የጠቆረ ነበር። የህይወቱን ብርሃን ከአብነት ጋር ለዘላለሙ ጨለመች። ተስፋው በእንጭጩ ተረመረመች። ሰው ያለ ተስፋው የሚተነፈስ ሬሳ እንጂ ሕያውነቱ ምኑ ላይ ነው? አብነት የሰይጣን ሰፈርን ጠጠራማ መንገድ እየተደናቀፈች ስትሮጥ ለራሷ ያህል እየጮኸች ነበር። እንባዋን ከጉንጮቿ ላይ እያፈሰሰች ደጋግማ የምትጮኸው ገድለዋለሁ የሚለውን ቃል ብቻ ነበር። የወፍ ጫጩት ሕይወት በእጇ አልፎ የማያውቅ ሴት ሰውን ያህል ፍጥረት ለመግደል
ልቧ ይታጠቅ እንጂ ተግባሩ ምን ያህል እንደሚቸግር ለሰኮንድ ያህል ቆም ብላ አላስተዋለችም። ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር